የአማራ ፋኖ ህዝባዊ ሰራዊት ጎጃም እዝ ዋና አዛዥ አርበኛ ካፒቴን ማስረሻ ሰጤ በተለይ በቀጣይ ሁኔታዎች ላይና አሁናዊ የአማራ ፖለቲካ ሁኔታ ላይ ትኩረት አድርገን እየተወያየን ቆይታ እናደርጋለን። እስከ መጨረሻው አብራችሁ እንድትቆዩ በአክብሮት ጋበዝኳችሁ። አማራ ሰፋ ውይይቱን እየመራው ከእናንተ ጋር ነኝ። አርበኛ ካፒቴን ማስረሻ ሰጤ በቅድሚያ ለዚህ ወቅታዊ ቃለ ምልልስ ፈቃደኛ ሆነ ስለተገኘ በጣና ቴሌቪዥን አድማጭ ተመልካቾች ስም ከልብ አመሰግናለሁ። እንደምን አለ? እግዚአብሔር የተመሰገነ ይሁን። ደህና ነኝ። አመሰግናለሁ። እስኪ እንዲያው በቅድሚያ ለጥያቄያችን መግቢያ ይሆን ዘንድ የአማራ ፋኖ ህዝባዊ ድርጅትም እንግዲህ የውጭ ግንኙነት ኃላፊ እንደመሆነ መጠን የአማራ ፋኖ ህዝባዊ ሰራዊት ጎጃም እዝም ዋና አዛዥ ነህ። ያላችሁበት ቁመና ምን ይመስላል? ወቅታዊ ቁመና በሚለው ብንጀምርና ወደ ሌሎች ጥያቄዎች ብናልፍ። እሺ፣ አመሰግናለሁ። ያው በእኛ በጎጃም እዝ አካባቢ ላይ ያለው ቁመናችንን በተመለከተ ያው እንደሚታወቀው በተለያየ መንገድ እና በተለያየ ጊዜ ደጋግና ህወሓት ናፋቂው በፋኖ ስም ከሚንቀሳቀሰው ከዚህ ከአማራ ፋኖ ህዝባዊ ድርጅት ውጭ ሆኖ አፈንግጦ ከሚንቀሳቀሰው አፈንጋጭ ጋር ብዙ ጊዜ ማባረሮች፣ ትንኮሳዎች ተደርገውብናል። እንግዲህ ለረጅም ጊዜ ይህንን አቋማችንን እውነት ያለበትን ቦታ ስለምናውቅ ትክክለኛውን መስመር ስለያዝ እስካሁን ድረስ በጥሩ ቁመና ላይ እንገኛለን ማለት ነው። ብዙ ፈተና ነው የደረሰብን። ብዙ አባሎቻችን ታስረው ብዙዎቹ ተገድለዋል። ያንን ሁሉ ተቋቁመን ግን ከዓላማችን አልተንበረከክንም። ትክክለኛ መስመር ይዘናል። ይህም ደግሞ ታጋዩ የሚመርጠው የሚወደው መስመር ነው። መስመራችን ትግላችን ከህዝብ ጋር ነው። የህዝብ ጥያቄ ነው ይዘን የተነሳ ነው። በሌላ በኩል ሌሎች ከህዝብ ሊነጥሉ የሚችሉ እንቅስቃሴዎችን የሚያደርገው ይሄ አፈንጋጩ ኃይል ህወሓት ተልዕኮ እየተቀበለ እና ትግላችንን ለማደናቀፍ እኛንም ጠልፎ ለመጣል ብዙ ርቀት ሄደው ነበር ማለት ነውና ያንን ሁሉ ያልተንበረከከ ግን ጽናት ያለው አመራር ጽናት ያለው አባል ይዘን ያው አሁን ያለንበት ደረጃ ላይ ደርሰናል። አሁን ሁሉም ነገር እየታወቀ መጥቷል። በዚህ አጋጣሚ በሌላ መስመር ላይ ያሉ ቢሆኑ በቅርብ ጊዜ በጎጃም አንዳንድ አካባቢዎች የራሳችን አባሎችም ጭምር ድሮን ተጨፍጭፈውብናል። ለዚህ ለሟች ቤተሰቦች እና ለትግል አጋሮቻችን መጽናናትን እመኛለሁ ማለት ነው። ስለዚህ አጠቃላይ ያለው ግን ይሄ ሁሉ ጭፍጨፋው እና ሌሎች ትንኮሳዎች እየተደረጉ ያሉት ትግሉን አሳልፈው ለመሸጥ በሚታትሩ ቡድኖች ነው። የአማራ ህዝብ የከፈለውን ዋጋ ወደ ኋላ በመተው ለግል ጥቅማቸው ለግል ንግስናቸው ሲሉ የሚሄዱበት ርቀት በመሆኑ ታጋዩ አሁንም ቢሆን ከኛ አደረጃጀት ውጭ ያለው ለብቻው በሁለቱም አደረጃጀትም አልገባም ብሎ ተገንጥሎ ያለ በብርጌድ ደረጃ በክፍለ ጦር ደረጃ ያለም ስላለ አስበው ወደ እኛ መቀላቀል እንዳለበት ነው ጥሪ ማድረግ የምፈልገው። ከዚያ ውጭ ግን አስከሬን እየቆጠርን ታጋዮችን እያጣን ያውን በመሪዎች ስህተት በመሪዎች የማዋጋት እና የመምራት ስህተት ንጹሃን እና የታጋዮች ህይወት መጥፋት አለበት ብዬ አላምንም። በዚያ ልክ እኛ በጥሩ ሁኔታ ውስጣችንን ገምግመን እየተንቀሳቀስን እንገኛለን ማለት ነው እና በሁላችንም ዘንድ የዓላማ ቁርጠኝነቱ አንድነቱ ጥርት ያለ መስመር መያዛችንን በጠንካራ ጎን ገምግመን እየተንቀሳቀስን እንገኛለን ማለት ነው። ሌላው እንደ ድርጅትም ተመሳሳይ ነው። ድርጅቱንም ለፈተና እየዳረጉት እነዚሁ ከሩቅ ቅድም የጠቀስኩት ጊዜ የኢትዮጵያን መልማት የኢትዮጵያን እድገት የማይፈልጉ ሀገራት ጋር ትብብር ፈጥሮ በሀገር ውስጥ ደግሞ የራሴን ሀገር እፈጥራለሁ እያለ የሚውተረተረው የህወሓት ክንፍ በመሆን የአማራ ፋኖ ሳይሆን የህወሓት ፋኖ ግን ደግሞ አማራ ክልል ላይ ለመፍጠር ብዙ ተንቀሳቅሰዋል ማለት ነው። አማራ ፋኖ ህዝባዊ ድርጅት ውስጥ ገብተው እንዲታገሉ በተደጋጋሚ ኮሚቴ ሳይቀር ጠይቀናቸዋል። ግን ደግሞ በዓላማ ያልተገናኘውን ሰው በምንም ሽምግልና ልትመልሱ አትችልም። ዓላማችሁ የአማራን ህዝብ ጥያቄ ለህወሓት ሰጥቶ እንደ ከዚህ በፊቱ የቤተ ተመልካች ለመሆን ነው። ከዚያ ባለፈ ደግሞ ሌትም ቀንም መግለጫ የሚሰጡበት የሚዘጋጁበት የአማራ ርስቶችን አሳልፎ ለመሸጥ ነው፣ አሳልፎ ለመስጠት ነው። ይህ አይሆንም፣ አይደረግም። ይሄ በህይወት እያለን አይደረግም። ርስቶቻችን የመሬት ጉዳይ ወይ የሆነ የሰብል ጉዳይ ምናምን አይደለም፣ የማንነት ጉዳይ ነው እዚያ ጋር ያለው። ስለዚህ በውስጥም በውጭም ልንፈተን እንችል ይሆናል። ግን ትግላችን እና መስመራችን ጥርት ያለ በመሆኑ ለውጤት የሚያበቃ በመሆኑ የአማራን ህዝብ ያሻግራል ብለን የያዝነው በመሆኑ እስከ መጨረሻው የምንሄድበት መሆኑን እና እዚህም ላይ የማስተላልፈው መልእክት ይሄ አፈንጋጩ ኃይል አሁንም ወደ ቀልቡ ተመልሶ የአማራን ህዝብ አሳልፎ ላለመሸጥ ለመነጋገር ወስኖ መምጣት አለበት። ከዚያ ውጭ የሚያደርጉት መንፈራገጥ ግን የትም እንደማያደርሳቸው በዚሁ አጋጣሚ ማሳሰብ እፈልጋለሁ። በሀገር ውስጥና ከሀገር ውጭ የድርጅቱ ደጋፊዎች የድርጅታችን አባሎች ላይ የሚታዩ ሁኔታዎች አሉ፣ ጥሩ ያልሆኑ ነገሮች አሉ፣ መስተካከል አለባቸው ብለን እናምናለን። ጥቅምን ብቻ ሴንተር ተደርጎ የሚካሄድ ከሆነ ዓላማችንን ረስተናል ማለት ነው። ስለዚህ ዓላማችንን ይዘን የህዝባችንን ጥያቄ ይዘን መታገል፣ መደገፍ፣ ማገዝ ይገባል። ከዚያ ውጭ በድርጅት አመራሮች መሀልም ደግሞ ክራክ ለመፍጠር ደጋፊ መስለው ቅርብ መስለው አማካሪ መስለው የሚሰሩ ግን ደግሞ ከብሔራዊ መረጃና ደህንነት ተልዕኮ የሚሰጣቸው ያው የብሔራዊ መረጃና ደህንነት ስል ዋና ማዘዣው መቀሌ ነው። ለስሙ አዲስ አበባ አለ፣ ግን ያቀፎ ነው። ዋና ማዘዣው መቀሌ ነው ያለው። የኃይል ሙሉ ለሙሉ በህወሓት የተጠለፈ ነው። ስለዚህ የዚያ ወኪል ሆኖ የድርጅታችን ደጋፊም ደግሞ ሊሆን አይችልም። በሁለት ማሊያ መጫወትም አይችልም። ስለዚህ ጥርት ያለ አቋም መያዝ አለበት። ከዚያ ውጭ ከህወሓትም ጋር ሆኖ የህወሓትን ተልዕኮ እየያዘ በአማካሪ ስም እና በደጋፊ ስም ትግላችንን ለመበጥበጥ የሚሞክር ካለ ግን እንደማይሳካለት መረዳት አለበት። ሌላው አንድነት ያስፈልጋል።
አንድነት ያስፈልጋል። በቅንነት ሳያውቁ ድርጅታችንን ለመርዳት ለማገዝ በድርጅታችን ውስጥም ደግሞ ለመታገል የሚፈልጉ ካሉ እነዚህን ማማከር ያስፈልጋል። እነዚህን ማወያየት ያስፈልጋል። ሀሳባቸውን ማዳመጥ ያስፈልጋል። ከነሱ ጥሩ ግብአትም ስለሚገኝ በዚያ ልክ እንቀጥላለን እና አንድነት ያስፈልጋል። ተልዕኮ ያለውን ግን በምን መንገድ ልንመልሰው ስለማንችል አያስፈልገንም ሁላ ማለት ነው። ተልዕኮ ያለው ሰው የኛ ደጋፊ እንዲሆንም አንፈልግም እና በዚያ ልክ ጥርት ያለ አቋም ያለው ማን ነው ግለሰብን ስላሞገሰ ወይ ድርጅታችንን 10 ጊዜ ስለሚጠራ ሳይሆን ዋና ፍላጎቱ ምንድን ነው ዓላማው ምንድን ነው የሚለውን ከትግላችን ውስብስብነት አንጻር ከጠላታችን ብዛት አንጻር እየተገመገመ መኬድ አለበት ብዬ ነው የማሳስበውና በሁሉም ቦታዎች ላይ የገጠሙን ፈተናዎች ግን በድል እንደምንሻገራቸው ላፍታ እንኳን ጥርጣሬ እንደሌለኝ በዚህ አጋጣሚ መናገር ፈልጋለሁ። ካፒቴን አጠቃላይ እንግዲህ በተለይ የአማራ ትግል ወደ አንድ አለመምጣቱ ምናልባት ደግሞ የትግሉን ደጋፊዎችንም ታጋዩንም በተደጋጋሚ እያሰላቸ እየመጣ እንደሆነ በተለይ የማህበረሰባችን ሰቆቃም ቅድም አንተም ስትገልጸው እንደነበረው ከሰሞኑ የተሰዉ ሰዎች ቁጥር እንኳን ቀላል አይደለምና ለእንዲህ አይነት ዘርፈ ብዙ ምስቅልቅል ውስጥ እየገባ ያለ ማህበረሰብን ትግል በአጭር ጊዜ ለመቋጨት መከራውን ለማስቆም አንድ መሆን ምርጫ ሳይሆን ግዴታ ነው ብለው በተደጋጋሚ ሀሳብ የሚሰጡ ሰዎች አሉ። የፋኖ ሁኔታ ደግሞ በተለይ በመሪ ደረጃ ያሉት ሰዎች ትችት ይቀርብባቸዋል። ያ ሲባል አንድ መሆን ያልተቻለው ፊት ለፊት ያሉ ሰዎች የመሪነት ያቅም ማነስ ስላለ ነው፣ ተንኮል ስላለ ነው፣ ቅንነት የጎደለው ትግል እየተደረገ ስላለ ነው፣ ቢኮዝ ታጋዩ አንድ መሆን ይፈልጋል ብሎ በተደጋጋሚ ሀሳብ ይነሳልና ምንድነው የአማራን ትግል በቅንነት መምራት ያልተቻለው? እውነተኛ የሆነ የህዝብ ትግል ተይዞ ተወጥቶ በሴራና ባሻጥር መሄድ የተፈለገው? ከዛ ውጭ ደግሞ የአማራ ቀይ መስመር በሚባሉ ጉዳዮች ላይ ቁጭ ብሎ መነጋገር ሳይቻልም ወይ? መጀመሪያ እርስ በርስ በአስተላለፍ ልዩነት ውስጥ ያለው ኃይል መነጋገር የሚችልበት ሁኔታ የለም ወይ? በእናንተ በኩልስ እስከ መጨረሻው ሂዳችኋል ወይ የሚለውንም አብረህ ብታነሳልኝ። አይ እንዳነሳው አንድነት አንጻራዊ ነው። አሁን ባለው ሁኔታ የአማራ ፋኖ ትግል ወደ አንድነት መጥቷል ብዬ አስባለሁ። እንግዲህ እነዚህ በተለያዩ ቦታዎች ላይ እየተፈጠሩ ያሉ ክሊፖች በማየት አንድነት አልመጣም ተብሎ ሊወሰድ አይገባም። ምክንያቱም የትኛው ነው የአማራን ህዝብ አጀንዳ ይዞ የተነሳው የሚለውን ራሱ ህዝቡም ስለሚፈርድ ነው። ከህወሓት ጋር ሰራለሁ እያለ መቼም ቁጭ ብዬ እነጋገራለሁ አትልም። ምክንያቱም ህዝብን መካር ነው። ለዚህ ሁሉ የአማራን ህዝብ ለዚህ ሁሉ ውስብስብ ችግር ውስጥ የከተተው አንደኛው ህወሓት ነው። ዋናነት ህወሓት ነው። ከዚህ ቡድን ጋር ጥምረት ፈጥሬ መንግስትን እወጋለሁ። መንግስትን መውጋት ጥሩ፣ ግን ደግሞ ይሄ ቡድን ፍላጎቱ ምንድን ነው? ተገንጣይ ነው። የራሱን ሀገር መመስረት ነው። የራሱ ጳጳስ ሾሟል፣ የራሱ ምናምን አድርጓል። ዝግጅታቸው እንደዚያ ነው። ተገንጣይ ነው። ከተገንጣይ ኃይል ጋር አብሬ እሰራለሁ እያለ መቼም የአማራን ኮዝ ይዤ ወጥቼ አብሬ ቁጭ ብዬ ልነጋገረው አልችልም። ከዚያ ውጭ የስልጣን የምን የሚባለው ፍላጎት ያላቸው ግለሰቦች እንዳሉ እረዳለሁ። በዚያ ልክ ሊያስቡ የሚችሉ ግለሰቦች እንዳሉ እረዳለሁ። ግን ከነሱ በላይ አቅም ያለው ተዋጊ አለ። ከነሱ በላይ አቅም ያለው ፖለቲከኛ አለ፣ ፋኖ ውስጥ ማለት ነው። ስለዚህ የመሪዎቹን ያልተገደበ ፍላጎት ልጓም ማበጀት ይችላል ብዬ አስባለሁ እና ድክመቱ እዚያ ውስጥ ያለው ስብስቡ ውስጥ ያለው ድርጅቱ ውስጥ ወይ እዚያ የሆነ ቡድን ላይ ያለው ስብስብ ነው እንጂ የአንድ ግለሰብ ወይ የሁለት ግለሰብ ወይ ምናምን ተደርጎ መወሰድም የለበትም። ያ ግለሰብ አጀንዳ ያለው ነው። በእርግጥ እኛ ባለን ጥናት ብአዴንን የአማራ ክልል መንግስት የደህንነት ቢሮውን እና የመንግስትን የተወሰነውን ፓርቲ ይዞ ከህወሓት ጋር የሚሰራ ነው። ህወሓትን የሚናፍቅ ነው። አሁንም ህወሓትን ጎትቶ ይዞ ለመምጣት የሚጣጣር ነው። ስለዚህ መሪዎች ላይ እንደዚህ አይነት ፍላጎት ቢታይ ከታች ያለው እዚያ ውስጥ ያለው ስብስብ ግን ይህንን ማስቆም አለበት ብዬ አስባለሁ እና ይኖራል። ሰርገው የሚገቡ ይኖራሉ። ሰርገው በጥልቀት ቅድም የተናገርኩት ነው። የግለሰብ ወዳጅ የድርጅት ወዳጅ ምናምን እየመሰሉ ሊገቡ ይችላሉ። ይገባሉም ደግሞ ተልኮ ነው። ውክልናቸው ግን ለቲፒኤልኤፍ ከሆነ እነዚህን አምርሮ መታገል ነው የሚያስፈልገው። እኛም እንታገላቸዋለን። በዚያ ልክ ነው ያለን አቋም። በተለያየ ቦታ ላይ ለምሳሌ በአማራ ፋኖ ህዝባዊ ድርጅት ውስጥ እስካሁን እኔ በማውቀው በዚህ ደረጃ ዋጋ ያስከፈለ መሪ ሪፖርት አልቀረበም። ዋጋ ቢያስከፍል ምንድነው ዓላማ ተብሎ ይጠይቃል። የንጹሐን ህይወት፣ የድሃ ልጅ ህይወት በዚህ ደረጃ በ100 በ200 በሰዓታት ውስጥ የሚፈጅበት እንትን ምንድን ነው? ማን ነው ይህን ያመቻቸው ተብሎ ይገመገማል፣ ይጠየቃል። በዚያ ደረጃ ክደት የፈጸመ የለም፣ አልተደረገም። ምልክትም አላየንም። በዚያ ደረጃ የክደት ምልክትም አላየንም። ሌላ ቦታ ላይ ግን እናያለን እና ሌላ ካምፕ ናቸው ብለን ዝም አንልም። እኛው ያደራጀናቸው እኛው ያነቃናቸው ወጣቶች ናቸው እየረገፉ ያሉት። ለወደፊትም ለክልሉ ህዝብም ጥብቅና ይቆማሉ የምንላቸው አቅም ያላቸው ምሁራን ናቸው እየረገፉ ያሉት። ስለዚህ ተዋጊው ቆም ብሎ ማሰብና አካባቢው ላይ ያለውን አመራር መመርመር አለበት ብዬ ነው የማስበው። መጠየቅ አለበት ብዬ አስባለሁ። ከዚያም በላይ ደግሞ ተወያይቶ ወደሚያዋጣው መንገድ መሄድ አለበት። አንድ መታወቅ ያለበት የአማራ ህዝብ ጥያቄን በዜሮ አይባዛም። የኢትዮጵያ ህልውናም ይቀጥላል። እንደው በመጨረሻ በተለይ የአማራ ፋኖ ህዝባዊ ድርጅት እንግዲህ በርካታ ፈተናዎች የገጠሙት ድርጅት ነው ተብሎ ይታመናል። በመሪዎች ደረጃ ጭምር መሪዎቹን የገበረ በርካታ ፈተናዎችን እያለፈ ያለ ድርጅት ነው እና አጠቃላይ ግን ድርጅቱ በሚገባው ልክ ሄዷል ወይ ብለው ደግሞ ብዙዎች ጥያቄ ያነሳሉ። በተለይ ደግሞ የክፍት ቦታዎችን ከመሙላት አኳያ እንኳን ስራ አልሰራም፣ ብዙ አይነት ትርምሶች አሉ ተብሎ ይታሰባሉና እነዚህ ጉዳዮችን ድርጅቱ እየፈታ ከዚህ በኋላ ጠንክሮ ይሄዳል፣ የሚጠበቅበትን ስራ መስራት ይችላል ማለት እንችላለን። ይሄማ ምንም እኮ ለጥያቄ የሚቀርብም አይደለም። ይሄ የያዝነው ድርጅት ነው። ድርጅት ላይ ሲሆን ደግሞ እንደምታየው የግለሰቦችን ፍላጎት በየቀኑ ማሟላት አንችልም።
የድርጅቱን ፍላጎት ነው ማሟላት የምንችል። ስለዚህ ድርጅቱ የመጀመሪያው ህልውናውን ማስጠበቅ አለበት። የገጠመውን ፈተና የምታዩት ነው። በዚያ ደረጃ አመራሩ እየተገናኘ እየተነጋገረ ውሳኔዎችን እያሳለፈ ስራ እየሰራን ነው ብለን እናስባለን። እየሰራንም ነው። ብዙ መንገድ ይደናል፣ ብዙ ርቀት ተጉዘናል። እንግዲህ ይሄ በተለያየ መንገድ ተንኩሰውም ጦርነት ከፍተውም መዳከም መፈረካከስ ያልቻለውን አመራር በሐሜት ሊበትኑ ደግሞ የድርጅት ደጋፊ መስለው የሚመጡ አሉ። ይኖራል። ይሄ የሚጠበቅ ነው። እስካሁን ባለው ግን እርግጠኛ ሆኜ መናገር የምፈልገው በድርጅቱ አመራሮች በኩል ምንም አይነት ልዩነት የሌለ መሆኑን ህዝባችንም ማወቅ አለበት። ሌላው ልዩነታችንን የሚፈልግ ካለም ደግሞ ተስፋ መቁረጥ አለበት። በአመራሮች መካከል ምንም አይነት ልዩነት የለም። እንደው አጀንዳ እንኳን ሆኖ በስራ አስፈጻሚ ደረጃ የተወያየንበትን ቀን አላስታውስም። በመተማመን ነው እየሰራን ያለ ነው እና ያሉ ክፍት ቦታዎች ደግሞ ቅድም ከጠቀስኩልህ ነገሮችና ድርጅታችን ከገጠመው ፈተና አንጻር በጣም ቀላሉ ነገር ነው። ይሄ ቦታዎችን ማሟላት፣ ማሸጋሸግ፣ ምናምን ሪፎርም ማድረግ ምናምን የሚሉት መጀመሪያ ድርጅቱ በህልውናውን ማስጠበቅ አለበት። በዚያ ደረጃ እየሰራ ነው። የተጠቀሱ ነገሮችንም እየሰራንባቸው ነው በነገራችን ላይ እና የአማራ ህዝብ መውጫ መንገድ ይሄ ድርጅት ነው። አፋሕድ የተባለው የአማራ ፋኖ ህዝባዊ ድርጅት የአማራ ህዝብ መውጫ መንገድ ነው። እንደገና ደግሞ እዚህ ተገንጣዮች የሚያነሱት ከድርጅቱ ውጭ ያሉ ወኪሎቻቸውም የሚያነሱት በድርጅቱ መካከል ያሉ አመራሮችን መጠራጠር በመፍጠር ድርጅቱን አፍርሰን የኢትዮጵያ ህዝብ ተስፋም እንዲጨልም የሚሄዱበትን መንገድ ተስፋቸው የነሱ የጨለመ መሆኑን ነው መናገር የምፈልገው እንጂ በእኛ በኩል ምንም አይነት የተለየ ነገር የለም። እሱን አጠናክረን ነው የምንቀጥል። አንተ የጠቀስካቸው ነገሮች ጋዜጠኛ ነህ፣ ከብዙ አሰስመንት ያመጣው ብዬ ስለማስብ ለምሳሌ አሁን ድርጅቱ ቃል አቀባይ እስካሁን ድረስ ፊት ላይ ወጥቶ ከአማራ ፋኖ ህዝባዊ ድርጅት ብሎ ወደ ውጊያው ብሎ መረጃዎችን የሚያደርስ የሚሆን የተለያዩ ወቅታዊ ጉዳዮችን ሀሳቦችን ማብራሪያዎችን የሚሰጥ ቃል አቀባይ የለውም ተብሎ በተደጋጋሚ ሲነሳ ነበርና እነዚህ ደግሞ እኒህ ዘርፎች አንድን ድርጅት ጀስት ህልውናውን የሚያስቀጥሉ ናቸውና ከዛ አኳያ የሚነሱ ነገሮችን ነው በተጨባጭ የታዩትን ለማንሳት የሞከርኩት ማለት ነው። አዎ አይ ትክክል። ቃል አቀባይን በተመለከተ እንደሚታወቀው በህይወት አለ። ስለዚህ ደህንነቱን መጠበቅ አለብን። እሱ ከሌለ ግን ምክትሉ ይሰራል። እየሰራም ነው። አበበ የሚባል ወንድማችን አርበኛ አበበ ሙላት የህዝብ ግንኙነቱን ወክሎ እየሰራ ነው ያለው። ምክትል ነው፣ ዘርፉን ይዞ እየሰራ ነው ያለው። ወደፊት ያለውን ይህንን ቦታ በምን መንገድ ነው የምትቀጥሉበትም ያልከኝንም ቅድም እንደመለስኩልህ ነው። እየሰራንበት ነው። መጀመሪያ ህልውናችንን እናረጋግጥ። በዚያ ደረጃ ነው እየተረባረብን ያለ ነው። ጥሩ ነገርም አለ። ይሄኛውንም ደግሞ ጎን ለጎን እንዳልኩ ቀላል ነገር ነው። ይሄ በየእዙ የየራሳችን የየእዙ ፒአሮች አሉ። እነሱ ሸፍነው እየሰሩ ነው። በድርጅቱም በኩል ደግሞ ምክትሉ ሸፍነው እየሰራ ነው ያለው እና ይህንንም እናጠናክራለን። ስራ አልተጓደለም ለማለት ነው። ስራ አልተጓደለም። አመሰግናለሁ። እንደው በመጨረሻ የምታስተላልፈው ለታጋዩም ለአማራ ህዝብም በውጭም ላሉት ለትግሉ ደጋፊዎች የምታስተላልፈው መልዕክት ካለ እድል ብሰጥህ። በጣም ጥሩ። ያው መላው የድርጅታችን ደጋፊዎች እና አባላት ድርጅታችን ጥሩ መስመር ላይ ያለ በመሆኑና የአማራ ህዝብ ብቸኛ ድርጅትም ደግሞ የፋኖ ብቸኛ ድርጅት አፋሕድ በመሆኑ ይህንን እየተነጋገር ማስቀጠልና የህዝባችን ጥያቄ በአጭር ጊዜ የሚቋጭበትን መንገድ ጭምር በድል እንድናጠናቀቀው ነው ጥሪ ማድረግ የምፈልገው። የያዙትን የጀመሩትን ትግል አጠናክረው መቀጠል አለባቸው። በሌላ በኩል ህዝባችን የኢትዮጵያ ህዝብም የአማራ ህዝብም በሀገር ውስጥም ከሀገር ውጭም ያለው አንድነቱን አጠናክሮ ይህንን ብቸኛ ድርጅት መደገፍና ቅድም እንዳልኩት ትግሉ በአጭር ጊዜና በአሸናፊነት ልናጠናቀቀው የምንችልበትን መንገድ መደገፍ እንዳለባቸው፣ አመራሮችን ማመን እንዳለባቸው ነው ጥሪ ማድረግ የምፈልገው። በሁሉም መንገድ የልዩነት በሮችን በተደጋጋሚ በማህበራዊ ሚዲያም በተለያዩ ሰርጎ ገቦችም ድርጅታችንን ለመፈተን የማይሰራጭ የውሸት አጀንዳ አይኖርም። ውሸት መፍጠር የደህንነት ቢሮ አንደኛው በቢሮ ኃላፊ ደረጃ የሚመራ ነው፣ በዳይሬክቶሬት ደረጃ የሚመራ ነው። ስለዚህ ይህንን አውቆ ከወዲሁ ምንም ሊባል ይችላል፣ ግን ድርጅታችን እና አመራሮች ታማኝ ናቸው፣ ለትግላቸው ታማኝ ናቸው፣ ለህዝባቸው ታማኝ ናቸው። ይህንን ያለምንም መጠራጠር ከጎናችን እንዲቆሙና ትግላችንን ጫፍ እንድናደርሰው ያውም ባጠረ ጊዜ ጫፍ እንደምናደርሰውም ጭምር ቃል ነው መግባት የሚፈልገው። ይህንን ነው ማለት የምችል። እጅግ አድርጌ የማመሰግነው አርበኛ ካፒቴን ማስረሻ ሰጤ የአማራ ፋኖ ህዝባዊ ድርጅት የውጭ ግንኙነት ኃላፊና የአማራ ፋኖ ህዝባዊ ሰራዊት ጎጃም እዝ ዋና አዛዥ ለሰጠህን ወቅታዊ ማብራሪያ በጣና ቴሌቪዥን አድማጭ ተመልካቾች ስም ከልብ አመሰግናለሁ። ክብር ይስጥልኝ። እሺ፣ አመሰግናለሁ።